ጦርነቱ የሚጀመረው በኤርትራ ምክንያት ነው። በኢትዮጵያና ኤርትራ መካከል ለተፈጠረው ውጥረት ተጠያቂው የአስመራው ፖለቲካ እንጂ ወደብ አይደለም። ኢሳያስ ከኢጋድ ለምን ወጣ? የጦርነቱ ሽታ ከዕለት ዕለት እየቀረበ ነው። አምባገነኑ መሪ ኢሳያስ አሁንም በማናለብኝነት በድጋሚ ከኢጋድ ወጥቻለሁ ብሏል። የአፍሪካ ቀንድን እያመሰ ያለውና ዕለት በዕለት አዳዲስ ሁነት የሚያሳየን ብሎም የጦርነት ነጋሪት እንዲጎሰም እያደረገ ያለው በእርግጥ የቀይ ባህር ጉዳይ ነውን ብለን ዙሪያ ገባውን ከተመለከትን ጩኸቱ ከፍየሏ በላይ እንደሆነ እንረዳለን። በኢትዮጵያና በኤርትራ መካከል ስላለው አሁናዊ ያልተረጋጋ ግንኙነት በሚመለከት በተደጋጋሚ ጉዳዩ ሲነሳ ብዙዎች ነገሩን ወደ ድንበርና የካርታ ጉዳይ ይወስዱታል። ተንታኞች፣ ጋዜጠኞችና የውጭ ታዛቢዎችም ሁልጊዜም ጣታቸውን ወደ ባህር ዳርቻው ይቀስራሉ። ነገሩ ግን ከዚያም የዘለለ ጥልቅ ፖለቲካዊና ታሪካዊ ዳራ አለው። ብዙዎች በእርግጥ የጦርነቱ መነሻ የኢትዮጵያ የወደብ ፍላጎት ነው የሚሉት ኢትዮጵያ እጅግ ከፍተኛ የሕዝብ ቁጥር ያላት ነገር ግን የባህር በር የሌላት ላንድ ሎክድ ሀገር እንደመሆኗ ወደብ ለማግኘት ያላት ፍላጎት የግጭቱ ዋና ምክንያት ሊሆን ይችላል በሚል እሳቤ ነው። በዚህ እሳቤ መነሻነት ኢትዮጵያ ለዘመናት ከባህር በር በመራቋና በመታፈኗ ክላውስትሮፎቢያ የተሰኘ የመታፈን ስሜትና ፍርሃት ስለገጠማት ነገሩ በአፍሪካ ቀንድ ለተፈጠረው ውጥረት ዋና ሞተር ነው ብለው ይደመድማሉ። ነገር ግን ይህ ማብራሪያ ላዩን ሲያዩት አሳማኝ ቢመስልም መሰረታዊ እውነትን የዘነጋ ተራ ትርክትና ተረት ነው። የባለፉትን 3 አስርተ ዓመታት ታሪክ በትክክል ለተመለከተ ሰው የትንታኔ እጅግ የተጋነነና ቀሊል ድምዳሜ ነው። ምክንያቱም የጊዜ ሰሌዳውን አብጠርጥረን ከዳሰስን የተፈረሙትን ስምምነቶችና የተካሄዱትን ጦርነቶች በጥልቀት ከተመለከትን እውነታው ፍጹም የተለየ ሆኖ እናገኘዋለን። በሁለቱ ሀገራት መካከል ያለው የግጭት መንስኤ የቀይ ባህር ጂኦግራፊ ሳይሆን የአስመራ ቤተ መንግስት የፖለቲካ ሳይኮሎጂ ነው። አዲስ ጦርነት የሚቀሰቀስ ከሆነ ምክንያቱ ኢትዮጵያ በድንገት ከእንቅልፏ ነቅታ የባህር በር እንደሚያስፈልጋት ስለተገነዘበች አይደለም። ጦርነት የሚመጣ ከሆነ መንስኤው በኤርትራ አመራር ውስጥ ስር የሰደደ የፖለቲካ አባዜ ወይም ፊክሴሽን ስላለ ነው። ይህም አባዜ ለዓመታት የዘለቀ ደቡባዊ ጎረቤታቸውን ኢትዮጵያን የመቆጣጠር የማዳከምና የማተራመስ ህመም ነው። የግጭቱ እውነተኛ አሽከርካሪ መነሻም ጂኦግራፊ ሳይሆን የማይቋረጥ የፖለቲካ በቀል ፍላጎት ነው። መንገዱ አሁን ተጀምሯል። ኤርትራ ከኢጋድ በመነጠል እርምጃውን ጀምረዋለች። ይህንን ድንቅ ትኩሳት አንድ በአንድ አብጠርጥረን እንመለከተዋለን። እስከ መጨረሻው አብራችሁን ቆዩ። በቦሌ ትልቅ የኢንቨስትመንት እድል ከአርጂ ኤንድ ፋሚሊ ሪል ስቴት 40 በመቶ ቅናሽ። አዎ ሰምተዋል፣ 40 በመቶ ቅናሽ። በቦሌ ከአዲስ አበባ ስታዲየም ፊት ለፊት አትራፊ የሚያደርጉ የንግድ ሱቆች በ40 በመቶ ቅናሽ ለሽያጭ ቀርበዋል። ግንባታቸው 90 በመቶ የተጠናቀቀ የገበያ ማዕከሉ 2 ሊፍት፣ ሙሉ ጄኔሬተርና ሲሲቲቪ የተገጠመለት ከተሟላ የፓርኪንግ አገልግሎትና የማያቋርጥ የከርሰ ምድር ውሃ ያለው ሱቆቻችን የተናጠል ካርታ የወጣላቸው ናቸው። አጠቃላይ ዋጋ ከ2 ሚሊዮን ብር ጀምሮ በቅድሚያ 30 በመቶ ብቻ በመክፈል ቀሪውን እየሰሩበት መጨረስ ይችላሉ። 11 ካሬ ጀምሮ በሚፈልጉት መጠን ሱቆችን ማግኘት ይችላሉ። ለመኖሪያ ቤት ፍላጎቱ አማራጭ ነን። ባለ 1፣ ባለ 2 እና ባለ 3 መኝታ ዘመናዊ አፓርትመንቶች ከ58 ካሬ ጀምሮ ዝግጁ ናቸው። እኛ ጋር ቤቶን በ150 ቀን ብቻ ይረከባሉ። ልብ በሉ፣ የንግድ ሱቆች 40 በመቶ ቅናሽ ለአጭር ጊዜ ብቻ ነው። ፈጥነው በእድሉ ይጠቀሙ። ስልክ ቁጥር 0996946076 ወይም 0991648600። አዋጭ ኢንቨስትመንት አርጂ ኤንድ ፋሚሊ ሪል ስቴት። አስቀድመን የኤርትራ ከኢጋድ በድጋሜ መውጣት ምን አንድምታ ይኖረዋል የሚለውን እንመልከት። ኤርትራ ለመጀመሪያ ጊዜ ራሷን ከኢጋድ አባልነት ያገለለችው በፈረንጆቹ 2007 ዓመተ ምህረት ነበር። ከኢትዮ ኤርትራ ጦርነት ጋር በተገናኙ ጉዳዮች እንዲሁም የኢትዮጵያ ጦር የሶማሊያ የሽግግር መንግስትን በመደገፍና በወቅቱ በአፍሪካ ቀንድ ከፍተኛ ቀጠናዊ ስጋት ደቅኖ የነበረውን የአክራሪውን ኢስላሚክ ኮርት ዩኒየን ኃይል ለመዋጋት ወደ ሶማሊያ መግባቱን ተከትሎ ነበር ኤርትራ ራሷን ከኢጋድ አባልነት የሰረዘችው። ኤርትራ
ከኢጋድ አባልነት ራሷን ካገለለች ከ2 ዓመት በኋላ ደግሞ በተባበሩት መንግስታት የጸጥታው ምክር ቤት ማዕቀብ ተጣለባት። ለዚህ ማዕቀብ መጣል ዋነኛ ምክንያት ተደርጎ የተወሰደው ደግሞ የአይሲዩን መንኮታኮት ተከትሎ ራሱን አጠናክሮ ብቅ ያለው አልሸባብን ኤርትራ ትደግፋለች በሚል ነበር። በኢትዮጵያ የመጣውን ለውጥ ተከትሎ ከኤርትራ ጋር የነበረው ግንኙነት መልሶ ሲታደስ የጸጥታው ምክር ቤት በኤርትራና ባለስልጣናቱ ላይ ጥሎት የነበረውን ማዕቀብ ማንሳቱ ይታወሳል። ከዚያም ከ2 ዓመት ተኩል በፊት ኤርትራ ኢጋድን መልሳ ልትቀላቀል ችላ ነበር። በኢትዮጵያና ኤርትራ መካከል የተፈጠረውን የግንኙነት መሻከር ተከትሎ እንዲሁም በሱዳን ባለው የእርስ በእርስ ጦርነት የኃይል አሰላለፍ ቅራኔ ኤርትራ የምስራቅ አፍሪካውያን ስብስብ የሆነውን ኢጋድ ለሁለተኛ ጊዜ ትታወታለች። ይህ ሁኔታ ኢትዮጵያና ኤርትራ በይፋ ወደ ጠብ መግባታቸውን የሚነግረን የአፍሪካ ቀንድ ፊሽካ ነው። የአፍሪካ ቀንድን ቀጠናዊ ለውጦች ለተመለከተ ኤርትራ ልክ ከ15 ዓመታት በፊት በጸጥታው ምክር ቤት ተጥሎባት የነበረው ማዕቀብ በእነ አሜሪካ በኩል መልሶ ሊጣልባት ይችላል። ኤርትራ ባትቀበለውም እንደ ኢራን ካሉ ሀገራት ጋር አላት ተብሎ የሚታሰበው ግንኙነት በእነ አሜሪካ ሊጣልባት ለሚችለው ማዕቀብ ዋነኛው ምክንያት ተደርጎ የሚወሰድ ይሆናል። አሜሪካ እንደ ቬንዙዌላ ባሉ ሀገራት ላይ መጣል የጀመረችው ማዕቀብ ለኤርትራ ጉዳይ የራሱ የሆነ አንድምታ አለው። የተጽዕኖ አድማሷን ወደ አፍሪካ ቀንድ ለማስፋፋት እየሰራች ያለችው እስራኤል በበኩሏ ሁኔታውን በአይነ ቁራኛ በመከታተል ላይ ትገኛለች። የአፍሪካ ቀንድ ከመቼውም ጊዜ በላይ እየጋለ የመጣበት ወቅት ነው። መጪው የፈረንጆቹ 2026 ብዙ ነገሮችን ያሳየናል ተብሎ ይጠበቃል። ወደ ተነሳንበት ጉዳይ ጠልቀን እንግባ። የቀይ ባህሩ ጉዳይና የጦርነቱ የውሸት ሽፋን። በመግቢያችን እንዳልነው ጦርነቱ የሚነሳው በወደብ ይገባኛል ክርክር ምክንያት እንደማይሆንና ነገሩ የውሸት ሽፋን እንደሆነ ለመረዳት የታሪክ ማስረጃዎችን መመርመር አለብን። የባህር በር ማጣት ለኢትዮጵያ በእርግጥ ለጦርነት የሚዳርግ ምክንያት ቢሆን ኖሮ ግጭቱ የሚፈጠረው ከ30 ዓመት በኋላ ዛሬ ሳይሆን በ1985 ዓ.ም ነበር። ኤርትራ በ1980ዎቹ መጀመሪያ ላይ ነጻነቷን ስትቀዳጅ ኢትዮጵያ በአንድ ሌሊት የባህር በር አልባ ሆነች። ይህ በቀጠናው የጂኦፖለቲካ ሚዛን ላይ ትልቅ ለውጥ ነበር። ነገር ግን በወቅቱ የነበረው የኢትዮጵያ መንግስት ማለትም በህወሓት ኢህአዴግ የሚመራው አገዛዝ ወደቡን ለማስቀረት ፈጽሞ አልተዋጋም፣ ጭራሹንም አልሞከረም። የኤርትራን ነጻነት ለመፍቀድ ቅድመ ሁኔታ አድርጎ የባህር በር ኮሪደር እንዲሰጠው አልጠየቀም፣ አልተደራደረም። ሌላው ቀርቶ የአሰብ ወደብን በረጅም ጊዜ ኮንትራት ለመጠቀም ዋስትና እንኳን አልጠየቀም። በተቃራኒው እንደውም ያ ለመንግስት ያልበቃው የሽግግር መንግስት ኢትዮጵያ መገንጠሉን በፈቃደኝነት ተቀበለች አለ። ውስጡን ለቄስ ብለን የተባለውን ካነሳን የአዲስ አበባው መንግስት ከጠላትነት ስሜት የተሞላ የባህር ዳርቻ ይልቅ ወዳጅ የሆነች ነጻ ኤርትራ ለኢትዮጵያ ትጠቅማለች ብሎ ያምን ነበር። እንደውም ጉዳዩ ከተነሳ የኢኮኖሚ ትስስርና የጋራ መተማመን ድንበሮችን ትርጉም አልባ ያደርጋቸዋል በሚል እሳቤ ስልጣኑን የያዙት ራሳቸው ሀገራቸውን ተቃርነው ተንቀሳቀሱ። ወደ ነጥባችን ስንመለስ ያም ሆነ ይህ በጊዜው ኢትዮጵያ በማንኛውም ዋጋ ወደብ ለመያዝ የማይገታ ፍላጎት ቢኖራት ኖሮ የመገንጠል ስምምነቱን በቀላሉ ባልፈረመች ነበር። ሌላው ቀርቶ ይህን ማድረጓ የሚያሳየው ለኢትዮጵያ የባህር በር ጉዳይ በድርድር የሚፈታና የሚተዳደር የኢኮኖሚ ጥያቄ እንጂ የጦርነት ምክንያት አለመሆኑን ነው። አሁን በድንገት የተፈጠረው ኢትዮጵያ ወደብን በኃይል ልትይዝ ነው የሚለው ጩኸት እውነተኛውን የግጭት መንስኤ ማለትም የኤርትራን መንግስት የፖለቲካ ባህሪ ለመሸፈን የተፈጠረ ትረካ ነው ማለት ይቻላል። ለሰላም የተዘረጋ እጅ ወደ ቡጢ ሲቀየር። የዚህን ግጭት መራራነት ለመረዳት የኤርትራ ሉዓላዊነት እንዴት እንደተገኘ ማስታወስ ያስፈልጋል። ኤርትራ ነጻነቷን ያገኘችው በሜዳ ላይ ደርግን በማሸነፍ ብቻ ሳይሆን አዲስ አበባ ላይ በተወሰነ ፖለቲካዊ ውሳኔ ጭምር ነው። ህወሓትና ህግዴፍ የትግል ጓዶች ነበሩ። ጨካኙን የደርግ ስርዓት ለመጣል በአንድ ላይ ተዋግተዋል። በ1983 ዓ.ም ጦርነቱ ሲያበቃ ግን በአንጻሩ ቀጠናውን የመቆጣጠር ቁልፍ የነበረው በህወሓት እጅ ነበር። ኤርትራ ያለ ቅድመ ሁኔታ ነጻ እንድትወጣ የመፍቀድ ህጋዊ ግዴታም አልነበረባቸውም።
ሆኖም ግን ለኤርትራ የራስን ዕድል በራስ የመወሰን መብት ለመስጠት ተከራከሩላት። ይባስ ብሎ የኢትዮጵያ የሽግግር መንግስት ያለ ስልጣኑ ህዝበ ውሳኔ ወይም ሪፈረንደም እንዲካሄድ ፈቀደ። ለአዲሷ ሀገር ዓለም አቀፍ ዕውቅና እንዲሰጥ አስተባበረ። በተዘዋዋሪ ይህ ትልቅ ፖለቲካዊ ስጦታ የዘላለም ሰላምን ይገዛል በሚል ተስፋ የኤርትራን ሉዓላዊነት በወርቅ ሳህን አቀረበላቸው። ይህ በዘመናዊ የአፍሪካ ታሪክ ውስጥ ትልቁ የፖለቲካ ውለታ ተብሎ ሊጠራ ይችላል። ነገር ግን ከአስመራ የተሰጠው ምላሽ ምስጋና ወይም ጓደኝነት ሳይሆን ጠላትነት ነበር። ነጻነት በተገኘ በጥቂት ዓመታት ውስጥ የኤርትራ አመራር የጥርጣሬና የጥቃት ምልክቶች ማሳየት ጀመረ። ከኢትዮጵያ ጋር ሳይመካከሩ ናቅፋ የተሰኘ አዲስ ገንዘብ በማስተዋወቅ የንግድ ግንኙነቱን ጎዱ። በትንሽ የድንበር መንደሮች ምክንያትም ግጭቶችን መለኮስ ጀመሩ። ያኔ ለሰላም የተዘረጋው እጅ ወዲያውኑ ወደ ቡጢ ተቀየረ። ከኢትዮጵያ ድጋፍ ተጠቃሚ የነበረው ያው የኤርትራ መንግስት በ1990 ዓመተ ምህረት በኢትዮጵያ ላይ ጦርነት አወጀ። ይህ ድንገተኛ ክህደት የሚያሳየው አንድ አስፈሪ እውነት ነበር። የኤርትራ አመራር ከትግል ጊዜ ጀምሮ በውስጡ ይዞት የቆየው በህብረትና በወዳጅነት እንኳን ሊሽር ያልቻለ ስር የሰደደ የኢትዮጵያ ጥላቻ ነበረው። የ1990ው ታሪካዊ ስህተት ከ1990 እስከ 1992 ዓ.ም የተካሄደው አውዳሚ ጦርነት ብዙውን ጊዜ በባድመ መንገድ ላይ የተነሳ የድንበር ግጭት ተብሎ ይጠራል። ነገር ግን ታሪክ አዋቂዎችና ስትራቴጂስቶች እንደሚያውቁት ባድመ መነሻ ወይም ስፓርክ ብቻ ነበረች። የጦርነቱ ዋና ማቀጣጠያ ነዳጅ ግን የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የሰሩት ግዙፍ የፖለቲካ ስሌት ስህተት ነበር። ኤርትራ ጦርነቱን የጀመረችው በተሳሳተ ግምት ላይ ተመስርታ ነው። የአስመራ አመራሮች ኢትዮጵያ በብሔር የተከፋፈለች ደካማና በቀላሉ የምትሰባበር ሀገር ናት ብለው ያምኑ ነበር። ጦርነታቸው ከህወሓት አመራሮች ጋር ብቻ እንደሆነና የተቀረው የኢትዮጵያ ህዝብ ወይም ገለልተኛ እንደሚሆን አሊያም በመንግስት ላይ እንደሚያምጽ ገምተውም ነበር። በወታደራዊ ጫና አማካኝነት ኢትዮጵያን ማን መምራት እንዳለበት መወሰን እንችላለን የሚል ቁማር ተጫወቱ። ይህ አስከፊ ስህተት ነበር። ወረራው ሲጀመር የኢትዮጵያ ህዝብ አልተከፋፈለም። ይልቁንም በአንድነት ተነሳ። ከሀገሪቱ ሁሉም ማዕዘናት ኢትዮጵያውያን ሉዓላዊነታቸውን ለማስከበር ተባበሩ። ደካማ የተባለው ጎረቤት የማይደፈር ኃይል ሆኖ ተገኘ። ኤርትራ አሳፋሪ ወታደራዊ ሽንፈት አስተናገደች። አወዛጋቢውንና ድጋሜ ነጥብ የጣልንበትን የአልጀርስ ስምምነትንም ለመፈረም ተገደደች። ነገር ግን የዚህ ትምህርት ዋና ነጥብ ጦርነቱ ስለ ድንበር መስመር አልነበረም። ጦርነቱ ኤርትራ በኢትዮጵያ የውስጥ ፖለቲካ ላይ የበላይነትን ለመቀዳጀት ያደረገችው ሙከራ ነበር። ኢትዮጵያን እንደ እኩልና ሉዓላዊ ሀገር ያለመቀበል የኢጎና የአመለካከት ጦርነት ነበር። ለዓመታት የዘለቀው የስውር ደባ ተኩስ አልባው ጦርነት በ1992 ዓመተ ምህረት መደበኛው ጦርነት ሲያበቃ ግጭቱ ግን አልጠፋም። ወደ መሬት ውስጥ ወረደና ቀዝቅዞ ቀጠለ እንጂ። ለሚቀጥሉት 20 ዓመታት አስመራ የስውር ደባ ሻዶው ሳቦታጅ ስትራቴጂን ተከተለች። ኢትዮጵያ ፊት ለፊት በጦርነት ማሸነፍ እንደማይችሉ የተረዱት የኤርትራ መሪዎች ስልታቸውን ኢትዮጵያን እንዳትረጋጋ ማድረግ ወደሚል ስልት ቀየሩ። ኤርትራ ለጸረ ኢትዮጵያ ኃይሎች መሸሸጊያ ገነትም ሆነች። በዚህም ኤርትራ የተለያዩ የኢትዮጵያ አማጽያን ቡድኖችን በማሰልጠን በማስታጠቅ እንዲሁም ሎጂስቲክስ በማቅረብ ስትረዳ ቆይታለች። የስለላ መረቦቻቸው የኢትዮጵያን የውስጥ የብሔር ቅራኔዎች በማባባስ የእርስ በእርስ ጦርነት እንዲነሳ ሌት ተቀን ሰሩ። በዓለም አቀፍ መድረክ ኢትዮጵያን ለማግለል ያልፈነቀሉት ድንጋይም አልነበረም። የዚህ የ20 ዓመታት ዘመቻ ዓላማ ወደብ ለማግኘት ወይም የድንበር ከተማ ለመያዝ አልነበረም። ዓላማው ፍጹም ፖለቲካዊ ነበር። የስርዓት ለውጥ መፍጠር ብቻ ነበር ዓላማው። የኤርትራ አመራር ህወሓትን ከስልጣን ለማውረድና አዲስ አበባ ላይ የሚቀመጠው መንግስት ደካማ፣ ታዛዥና ለአስመራ ጥቅም የሚመች እንዲሆን ይፈልግ ነበር። ጠንካራና የተባበረች ኢትዮጵያን ለስልጣናቸው እንደ ስጋት ስለሚመለከቱ ቀጠናውን ሽባ ያደረገ ቀዝቃዛ ጦርነት ለዘመናት አካሄዱ። ውጤቱ ግን እንደጠበቁት አልሆነላቸውም። የትግራይ ጦርነትና የበቀል እርምጃ
ከ2013 እስከ 2015 በሰሜን ኢትዮጵያ ትግራይ የተካሄደው ግጭት የኤርትራን እውነተኛ ማንነት ቁልጭ አድርጎ አሳይቷል። በፌዴራል መንግስቱና በህወሓት መካከል ጦርነት ሲፈነዳ ኤርትራ ዳር ሆና አልተመለከተችም። ይልቅስ በሙሉ ኃይሏ ገባችበት እንጂ። ሆኖም የጣልቃ ገብነታቸው ተፈጥሮ ለዓለም ማስጠንቀቂያ ደወል ነበር። ይህ ድንበርን የማስከበር መደበኛ ወታደራዊ ዘመቻ አልነበረም። ይህ የበቀል ዘመቻ ነበርና ከቦታው የወጡ ሪፖርቶች እንደሚያመለክቱት የኤርትራ ኃይሎች ወታደሮችን ብቻ አልነበረም የሚዋጉት፣ የቀጠናውን ኢኮኖሚያዊና ማህበራዊ መሰረት ጭምር ያወድሙ ነበር። ፋብሪካዎችን ዘርፈዋል፣ መሰረተ ልማቶችን አውድመዋል፣ ቅርሶችን ኢላማ አድርገዋል። ይህ ስለ ሀገር ደህንነት ሳይሆን የ30 ዓመት ሂሳብን ስለማወራረድ ነበር። ኤርትራ የኢትዮጵያን የውስጥ ጦርነት የድሮ ጠላቷን ህወሓትን ለማጥፋት እንደ ወርቃማ ዕድል ተጠቅማበታለች። ለዚህም ሲባል መሰረተ ልማቱን ሁሉ ለማቃጠል ወደ ኋላ አላሉም። ይህ የሚያሳየው የኤርትራ አመራር የሚንቀሳቀሰው በምክንያታዊ ሀገራዊ ጥቅም፣ ለምሳሌ እንደ ወደብ ባሉት አንኳር ጉዳዮች ሳይሆን በግል ቂምና በቀል እንደሆነ ነው። የሰላም ሂደቱን የማደናቀፉ እርምጃ የኤርትራን እኩይ ዓላማ የሚያጋልጠው ትልቁ ማስረጃ ጦርነቱ ከቆመ በኋላ የሆነው ነገር ነው። እንደ አውሮፓውያን አቆጣጠር ህዳር 2022 የኢትዮጵያ መንግስትና ህወሓት የፕሪቶሪያውን የሰላም ስምምነት ተፈራረሙ። ዓለም እፎይታን አገኘ። ጦርነት የሰለቸው ምክንያታዊ ጎረቤት ይህን ሰላም በደስታ ይቀበላል። የተረጋጋች ኢትዮጵያ ማለት የተሻለ ንግድና አስተማማኝ ድንበር ማለት ነውና። ነገር ግን ኤርትራ አልተደሰተችም። እንዲያውም እንደ ሰላም አደፍራሽ ስፖይለር ሆነው ተንቀሳቀሱ። የሰላም ስምምነቱ እየተተገበረ ቢሆንም ኤርትራ ወታደሮቿን ከድንበር አካባቢዎች ለማስወጣት ፈቃደኛ አልነበረችም። አሁንም ቢሆን የትብብር አቅጣጫቸውን በመቀየር በኢትዮጵያ ውስጥ ካሉ ሌሎች ቅሬታ አቅራቢ ኃይሎች በተለይም በአማራ ክልል ካሉ ኃይሎች ጋር በመገናኘት አዲስ ግጭት ለመለኮስ ሲሰሩ ተስተውለዋል። አንድ ሀገር ለምን የጎረቤቱን ሰላም ያደፈርሳል ብሎ የሚጠይቅ አካል ሲገኝ መልሱ ምክንያቱም ለአስመራው ፈላጭ ቆራጭ ስርዓት ሰላም አደገኛ ነው። ሰላማዊና የተባበረች ኢትዮጵያ ጠንካራ ተወዳዳሪ ናት። ዲሞክራሲያዊትና የበለጸገች ኢትዮጵያ የኤርትራን ዲክታተር ውድቀት ጎልቶ እንዲታይ ታደርጋለች። ስለዚህ ስልታቸው የሚቆጣጠሩትን ቀውስ መፍጠር ነው የሚል ይሆናል። ኢትዮጵያ ሁሌም በውስጥ ጦርነት እንድትጠመድና አቅሟን ወደ ውጭ እንዳታወጣ ይፈልጋሉ። ይህ ባህሪ የመጥፎ ጎረቤት ምሳሌ ነው። ጉዳዩ ፖለቲካ እንጂ ጂኦግራፊ አይደለም። ለምን ተባለ? እነዚህን ሁሉ ነጥቦች እና አገናዝበን ስንመለከት መደምደሚያው ግልጽ ነው። የኢትዮጵያ ስትራቴጂካዊ ችግር ወደብ ማጣት አይደለም። ችግሩ ባህሪው የሚተነበይ ጎረቤት ማጣት ነው። ጂኦግራፊ ቋሚ ነው፣ ፖለቲካ ግን ተለዋዋጭ ነው። ኢትዮጵያ ላለፉት 30 ዓመታት ያለ ወደብ አልፈራረሰችም። የጅቡቲን፣ የሶማሌላንድን እንዲሁም የኬንያን ወደቦች ተጠቅማለች። ከዓለም ጋር የሚያገናኝ አየር መንገድ አላት። የወደብ ጉዳይ በገንዘብና በስምምነት የሚፈታ የሎጂስቲክስ ፈተና ነው። ነገር ግን የኤርትራ ጉዳይ በገንዘብ የሚፈታ አይደለም። ዋና ዓላማው የኢትዮጵያን መጥፋት ዓላማው ካደረገ አካል ጋር መደራደር አይቻልም። ዛሬ የምናየው ውጥረት ስለ ቀይ ባህር አይደለም። በአስመራ ያለው መንግስት ብሔራዊ ማንነቱን ጸረ ኢትዮጵያ በሚለው አስተሳሰብ ላይ ስለገነባ ነው። ዋናው ነጥብ የአፍሪካ ቀንድ እንደገና ወደ ጦርነት የሚያመራ ከሆነ ወደ ባህሩ አትመልከቱ፣ ፖለቲካውን ብቻ ተመልከቱ። መንግስትን ለማፍረስ የሚጥር ዜጎችን እንዲገድሉ አማጽያንን የሚያሰለጥንና የቀጠናውን ሰላም እንደ ስጋት የሚቆጥር ጎረቤት ያለው ሀገር ሰላም ሊኖረው አይችልም። ኢትዮጵያ መረጋጋትንና ግልጽነትን ትፈልጋለች። ኤርትራ ደግሞ ደባና በቀልን ይዛ ቀርባለች። ባህሩ ለታዛቢዎች እንደ ምክንያት የሚቀርብ ሽፋን ብቻ ነው። እውነተኛው ታሪክ ግን ኤርትራ የኢትዮጵያን መጻኢ ዕድል በኃይል ለመቀየር ያላት ስር የሰደደ የፖለቲካና የግል ቂም ትግል ነው። ይህ የፖለቲካ አባዜ እስካልተወገደ ድረስ ቀጠናው አሁንም በገደል ጫፍ ላይ መቆሙ አይቀርም። የተወደዳችሁ የሰሞነኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም
በቦሌ ትልቅ የኢንቨስትመንት እድል ከአርጂ ኤንድ ፋሚሊ ሪል ስቴት 40 በመቶ ቅናሽ። አዎ ሰምተዋል፣ 40 በመቶ ቅናሽ። በቦሌ ከአዲስ አበባ ስታዲየም ፊት ለፊት አትራፊ የሚያደርጉ የንግድ ሱቆች በ40 በመቶ ቅናሽ ለሽያጭ ቀርበዋል። ግንባታቸው 90 በመቶ የተጠናቀቀ የገበያ ማዕከሉ 2 ሊፍት፣ ሙሉ ጄኔሬተርና ሲሲቲቪ የተገጠመለት ከተሟላ የፓርኪንግ አገልግሎትና የማያቋርጥ የከርሰ ምድር ውሃ ያለው ሱቆቻችን የተናጠል ካርታ የወጣላቸው ናቸው። አጠቃላይ ዋጋ ከ2 ሚሊዮን ብር ጀምሮ በቅድሚያ 30 በመቶ ብቻ በመክፈል ቀሪውን እየሰሩበት መጨረስ ይችላሉ። 11 ካሬ ጀምሮ በሚፈልጉት መጠን ሱቆችን ማግኘት ይችላሉ። ለመኖሪያ ቤት ፍላጎቱ አማራጭ ነን። ባለ 1፣ ባለ 2 እና ባለ 3 መኝታ ዘመናዊ አፓርትመንቶች ከ58 ካሬ ጀምሮ ዝግጁ ናቸው። እኛ ጋር ቤቶን በ150 ቀን ብቻ ይረከባሉ። ልብ በሉ፣ የንግድ ሱቆች 40 በመቶ ቅናሽ ለአጭር ጊዜ ብቻ ነው። ፈጥነው በእድሉ ይጠቀሙ። ስልክ ቁጥር 0996946076 ወይም 0991648600። አዋጭ ኢንቨስትመንት አርጂ ኤንድ ፋሚሊ ሪል ስቴት